ሰላም ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ ውድ የዚህ ዩቲዩብ ቻናል ቤተሰቦች እንደምን አላችሁ? በያላችሁበት ሰላማችሁ ይብዛልን እያልን እንግዲህ የተለመደውን በሩታና በአብርሃም ዙሪያ አዳዲስ መረጃዎችን አግኝተናል። እሱን ለእናንተ የምናጋራችሁ ይሆናል። ውድ ቤተሰቦቼ እንግዲህ ሄርሜላ ከባድ ውሳኔዎችን ወስናለች። ከቤቷ ልትወጣና እንግዲህ ሌላ ሎኬሽን ልቀይር እንደሆነ ነግሬያችሁ ነበረ። ከዛ በተረፈም እንግዲህ ከሶሻል ሚዲያም ልትወጣ እንደሆነ እየተሰማ ይገኛል። በሱ ዙሪያ የተሰማውን ነገር እንግዲህ በዝርዝር የምነግራችሁ ይሆናል። እንዲሁም ዳኒ አዲስ ሰርፕራይዝ ለሩታና ለአብርሃም እንግዲህ አዘጋጅቶላችኋል። ይሄ ሰርፕራይዝ ምንድን ነው? እሱንም ታደምጡታላችሁ። አብራችሁን እንድትቆዩ የጋበዝን እንግዲህ ለዚህ ዩቲዩብ ቻናል አዲስ የሆናችሁ እንደተለመደው ሰብስክራይብ ማድረጋችሁን እንዳይረሳ፣ እንዲሁም ሀሳብ አስተያየታችሁ ኮመንት ላይ ያስቀምጡልን። ይህንን ቪዲዮ እስከ መጨረሻው መከታተላችሁን እንዳትረሱ። ወደ ቤተሰቦቼ እንግዲህ እንደምታውቁት በሄርሜላና በአብርሃም ጉዳይ ያሉት ነገሮች እያከተመላቸው ያሉ ይመስላል። አብርሃም ፈልጎ እንዳልሆነ እንግዲህ አሁን በግልጽ የወጣ ነገር ሆኗል። ነገር ግን ሄርሜላን ከህይወቱ ማስወጣቱ ግዴታና ግዴታ ሆኖበታል። በእርግጥ በቀደም እንግዲህ ሩታ ባለችበት በሩታ ፊት ለሄርሜላ ከህይወቱ እንድትወጣ ማድረግ እንደሚፈልግ እንግዲህ በግልጽ ተናግሮ ነበረ። ነገር ግን ዳኒ ሮያል ይሄ ነገር አላሳመነኝም በሚል ድጋሚ አብርሃም ይሄንን ቃል ለሄርሜላ ዳግም እንዲነግራት አድርጎታል። እንግዲህ ሄርሜላ ከምትሄድባትና ካሰበቻቸው ነገሮች ሁሉ አሰናክሎ ዳኒ በግዴታ ይዟት ነው የመጣው። ታዲያ ይህን ነገር ለመስማት አልነበረም። የሄርሜላ አመጣጥም ኤክስፔክት ካደረገችው ውጪ ነበረ። ምክንያቱም እንግዲህ አብርሃም በጠራት ቁጥር ሁልጊዜ ለመስማማትና ጥፋቶችን ካጠፋ በኋላ ይቅርታ ለመጠየቅ ነበረ ከዚህ በፊት የሚጠራት። ነገር ግን አሁን እንደዛ አልሆነም። ዳኒ ሮያልና ሩታ የያዙበት ነገር እንግዲህ አብርሃምን አስሮ አስቀርቶታል። ውድ ቤተሰቦቼ ይሄ ነገር እስከ መቼ ሊሆን ይችላል የሚለው ነገር ባይታወቅም፣ ነገር ግን ከዚህ በኋላ የአብርሃም መንቀሳቀሻ ሪሞቱ ሁሉ በሩታ እጅ ይሆናል። ምናልባት ዳኒ እንግዲህ ከነዚህ ነገሮች ሁሉ ወጥቶ የራሱን ነገር ማመቻቸትና ወደ ራሱ ህይወት በሚመለስበት ሰዓት እንግዲህ አብርሃም ከሩታ ጋር የመቆየት ግዴታ ይኖርበታል። ምክንያቱም ሩታ ይህንን ነገር እንደ ሪሞት ይዛ እንግዲህ አብርሃምን ኮንትሮል ማድረጓ የማይቀር ነገር ነው። ሄርሜላንም እንግዲህ ከዚህ በኋላ በአብርሃም ህይወት ውስጥ ማየት ይቻላል ተብሎ የማይታሰብ ነገር ነው። ምክንያቱም እንግዲህ ሄርሜላ ልቧ ተሰብሯል። ለዛውም እንግዲህ ከአንዴም ሁለት ሶስቴ በአብርሃም ቃላቶች ተወግታ አብርሃም ፈልጎት ያደርገውም አያደርገውም፣ ነገር ግን ሄርሜላ የተቀበለችው አብርሃም የተገደደበት ነገር በዚህ ደረጃ ከሷ ፍቅርና ካላቸው ግንኙነት ይበልጣል ብላ ስላላመነች እንግዲህ አብርሃም በዚህ ደረጃ መጨከኑን እንግዲህ የአብርሃምም ፍላጎት አለበት ብላ እንድታምን አድርጓታል። ውድ ቤተሰቦቼ ምክንያቱም ጥያቄም ስታቀርብ ነበረ። ይሄን ያህል ምን ቢይዙብህ ነው? ምን ቢኖርብህ ነው በዚህ ደረጃ እኔን ልጠላኝና እኔን እስክትገፋኝ ድረስ ሊያደርስ የቻለው ስትል ነበረ። ምክንያቱም አብርሃም በጣም ብዙ ነገሮች ሄርሜላ በንብረት ሳይቀር እንዲሁም አሳስርሃለሁ ብላ እንግዲህ ብዙ ነገሮችን ብታደርግበትም እንግዲህ ከሄርሜላ ጋር ብዙ ፈተናዎችና መከራዎችን እንግዲህ እያለፉ እስከ ዛሬ ድረስ ቆይቷል። አብርሃምን ከትዳሩ አውጥታ እንግዲህ የራሷ እስከማድረስ ድረስ ብዙ ትግሎችን አድርጋለች። አብርሃምም እንግዲህ ከሩታ ጋር ርቆ ሄርሜላ ጋር ለመሄድ በጣም በብዙ ሰዎች ቢጎተጎትም በቤተሰቦቹ ሳይቀር ቢመከርም የቤተሰቦቹን ምክርም ፍላጎትም ሀሳብም ሁሉ አሻፈረኝ ብሎ ትቶ ከሄርሜላ ጋር ከብዙ ትግሎች በኋላ እንደሆነ የምታውቁት ነው። ታዲያ እነዚህን ሁሉ ነገር ያደረገ አብርሃም እንዲህ በቀላሉ ምላሱ ተሳስሮ እንግዲህ አፉ ተቋጥሮ ምንም ነገር መናገር እስከሚከብደው ድረስ እንግዲህ በምን ደረጃ ከህይወቴ ውጪ ሊለኝ ይችላል የሚለው ነገር እንግዲህ ለሄርሜላ ምንም የሚዋጥላት ነገር አልሆነም። ነገር ግን ውድ ቤተሰቦቼ ታዲያ ሄርሜላ ከአብርሃም ጋር ለመታየትና ከአብርሃም ጋር ለመሆን ከአብርሃም ጋር በምታሳልፋቸው ነገሮች እንደሆነ ታውቃላችሁ። ቪዲዮዎቿ ሁሉ የሚሰሩት እንግዲህ ከአብርሃም ጋር ያላትን ግንኙነትና ከእሱ ጋር ባላት ደስተኛ ህይወት ውስጥ እንግዲህ መሰረት ያደረጉ ቪዲዮዎችን በመስራት ትታወቃለች ሄርሜላ። ታዲያ ይሄ ነገር እንግዲህ አብርሃም ከዚህ በኋላ ሶሻል ሚዲያ ያለውንም ነገሮች ሁሉ እንድታጠፋለት ጠይቋታል። ይህም እንግዲህ የአብርሃም ሀሳብና ፍላጎት ባይሆንም ነገር ግን ዳኒ ሮያልና በሩታ በኩል የተደረገ ውትወታና ሀሳብ እንደመሆኑ መጠን እያንዳንዱን ትውስታዎቹን ከአብርሃም ጋር ሊያገናኘት የሚችሉ ነገሮች ሁሉ ተቆርጦና ተበጥሰው መጣል አለባቸው ብሎ ስላመኑ ነገርን ሁሉ ከስር መንቀል አለብን ብለው ስላመኑበት እንግዲህ ከዚህ በኋላ ሶሻል ሚዲያ ላይ ያላትን ነገር ሁሉ ሄርሜላ ማጥፋቷ ግዴታ ሆኗል። ምክንያቱም ከዚህ በኋላ ከአብርሃም ጋር የምትሰራቸው ቪዲዮዎች ላይኖሩ ይችላሉ፣ እድሉም ላይኖሩ ይችላል። ሄርሜላና አብርሃም ተገናኝተው ቪዲዮ የሚሰሩበት ይሄ ነገር ሄርሜላን አስከፍቷታል። የሄርሜላ ቪዲዮ የመስራት ዋነኛ ምክንያትና ግንኙነት እንግዲህ አብርሃምና አብርሃም ነው። በዚህ ደረጃ
እዚህ ቪዲዮ ውስጥ ሲያስገባትም አብርሃምን ብላ እንደገባች የታወቀ ነው። በአብርሃም ምክንያት ነው ሁሉን ነገር ልታገኝ የቻለችው። እንግዲህ አብርሃም ከሌለ ምንም ነገር አያስፈልገኝም። ይሄ ሶሻል ሚዲያም እሱ የፈጠረው እሱ ያመጣኝ ነገር እንደመሆኑ መጠን እንግዲህ እኔ አብርሃምን ብዬ ነው ይሄንን ሁሉ ህይወት ስኖር የኖርኩት። ለአብርሃም ፍቅር ስል ነው በጣም ብዙ መስዋዕትነቶችን ስከፍልም ከሶሻል ሚዲያ መጥፋት ፈልጌ እንኳን ከዚህ በፊት መጥፋት ያልቻልኩትኝ ቤተሰቦቼን አክብሬ አብርሃም ያጋራኝን እስከዛሬ ያፈሯቸውን 70 ምናምን ሺህ ሰብስክራይበሮችን አክብሬ ነበረ። ነገር ግን አብርሃም ፍቅሩን አሻፈረኝ ብሎ እስካሁን ድረስ የለፋውበትን ሁሉ መና ካስቀረብኝ ምንም ጥቅም የለኝም ብላ እንግዲህ ከሶሻል ሚዲያ ልትወጣ እንደሆነ እየተናገረች ትገኛለች። ውድ ቤተሰቦቼ ይሄ ነገር በአቤልና በብሩክ ዙሪያ እንግዲህ ይህንም ተቀባይነት ያገኘ አይመስልም። በጣም ብዙ ጭቅጭቆችን እያደረጉ ይገኛሉ። ቤቷ ሄደው እንግዲህ ሊያናግሯት በትላንትና ቪዲዮ በተሰራበት ነገር ምክንያት እንግዲህ ሊያናግሯትና ቆይቷ እንዴት እንደነበረ ሊያባብሏት ሊያጽናኗት ሄደው ነበረ። ነገር ግን ሄርሜላ ይህንን ውሳኔ እንግዲህ ዱብዳ ነግራቸዋለች። ብዙ ጭቅጭቆችንና አለመስማማቶችን ሰምተናል። ውድ ቤተሰቦቼ በነ አቤልና በነ ሄርሜላ ምክንያቱም እነ አቤል ከዚህም ነገር ከአብርሃም ህይወት ከሶሻል ሚዲያውም እንድጠፋ አይፈልጉም። አንቺ ይህን ሁሉ ለፍተሽ አምጥተሻል። አብርሃምን እስከዛሬ ድረስ በጣም በተደጋጋሚ ከሩታ ህይወት መልሰሽ አምጥተሸዋል። ስለዚህ አሁንም ማድረግ ትችያለሽ። ሶሻል ሚዲያ ላይም አጠፊም። እንግዲህ ከዚህ በኋላ መቀጠል ያለብሽ እንደውም ጠንክረሽና በርትተሽ ነው እያሉ እንግዲህ ብርታት ለመሆን ለእሷ እየጣሩ ይገኛሉ። ውድ ቤተሰቦቼ ነገር ግን የሄርሜላ አቋም ይህንን መረጃ እስካጠናቀርንበት ሰዓት ድረስ ከሶሻል ሚዲያ ለመጥፋት ፍላጎት እንዳላት ነው። ተለዋጭ መረጃዎች ካሉ እንግዲህ በዚህ ዙሪያ የማጋራችሁ ይሆናል። በሌላ መረጃ እንግዲህ ውድ ቤተሰቦቼ ዳኒ ሮያል ለሩታና ለአብርሃም እንግዲህ አሪፍ ሰርፕራይዝ ብሎ እንግዲህ ያዘጋጃላቸው ነገር አለ። ከዚህ በፊት እንደምታውቁት እንግዲህ ኤርሜላ አብርሃም ጋር የሆነ ነገሮች ሲከሰቱ አብርሃም ተጎድቷል፣ ሕክምና ያስፈልጓል ወይም ደግሞ አይምሮ ላይ በቃ በጣም ጭንቀት አለበት ብላ በምታስብበት ጊዜ ብዙ ጊዜ አብርሃምን ለማዝናናትና አንዳንድ ነገሮች እንግዲህ አብርሃምን ገፋ አድርጎ ሌሎች ቦታዎች ላይ አካባቢ በመቀየር እሱን ሪፍሬሽ ለማድረግ የምጥርባቸው መንገዶች ይስተዋላሉ። ታዲያ ይሄ ነገር እንግዲህ በአብርሃም የሚወደድና አብርሃም ብዙ ጊዜ ጭንቀት ውስጥ ሲገባ እንደዚህ አይነት ነገሮችን ሲያደርጉለት እንደሚደሰት በተደጋጋሚ በብዙ ቪዲዮዎቹ ያስተዋልነው ነገር ነው። ታዲያ ይሄ ነገር በዳኒ ሮያልም እንግዲህ ሊተገበር ይመስላል። ዳኒ ሮያል ከሩታ ጋር በትላንትናው ዕለት በተመካከሩት መሰረት እንግዲህ የመረጃ ምንጮቻችን እንዳጋሩን ከሆነ 2 ቲኬት ቆርጦላቸዋል። እዚሁ ሳምንት የሚሆን ትሪፕ እንዲያደርጉና እንግዲህ እንደፈለጉ ተዝናንተው እንዲመጡ ኩፖን ተገዝቶ ተሰጥቷቸዋል። ሩታ ይሄንን ነገር እንግዲህ አምና ተስማምታ ተቀብላለች። አብርሃምን ለማዝናናትና ከዚህ አየር ከዚህ አሁን ካለበት ስትረሶች እንግዲህ ይዘውት ወጥተው የተሻለ ነገር በአዲስ መንፈስ እንደ ባለ ትዳር በአዲስ ህይወት እንመለሳለን በሚል እንግዲህ ሩታ አብርሃምን ከዚህ አካባቢ ራቅ ብላ እንግዲህ ወደ ክፍለ ሀገርም ቢሆን ወጣ ብለው እንዲዝናኑ በጀቱን እኔ እችላለሁ በሚል እንግዲህ ዳኒ ሮያል ለሁለቱ ስፖንሰር ለመሆን ተስማምቶ ከሩታ ጋር እንግዲህ ይሄንን ነገር ለማስፈጸም አንድ ሁለት እያሉ እየተንቀሳቀሱ እንደሆነ ሰምተናል። ውድ ቤተሰቦቼ አብርሃም ምናልባት እንግዲህ ከዚህ በፊት በሄርሜላ ትሪፕ ጉዞዎችና እንግዲህ አንዳንድ ሪፍሬሽ የማድረጊያ መንገዶች እንደሚደሰተው ምናልባት አሁን ያለበት ሁኔታ አንጻር ሲታሰብ እንግዲህ ምን ያህል ደስተኛ ይሆናል የሚለው ነገር እንግዲህ በጣም ትልቅ ጥያቄን የሚፈጥር ነገር ነው። ምክንያቱም አብርሃም ሩታ ጋር የሆነ ያለበት መንገድ ከሄርሜላ ጋር እንደሚሆነው በስህተት ወይም በጓደኞች ግፊት ተባብለውት ሳይሆን እንግዲህ በግዴታና በግዴታ ነው በቪዲዮ እና በፍላሽ ማስፈራሪያዎች እንግዲህ እየተደረገበት ያለ እንደመሆኑ መጠን ምን ያህል ከልቡና አስቦ ወጥኖ ይህንን ትሪፕ ለማድረግ ይፈልጋል የሚሉት ነገር ትንሽ አዳጋች ነው። በእርግጥ አብርሃም አልሄድም ማለት እንደማይችል ሁላችንም የምናውቀው ነገር ነው። ሄርሜላን ከህይወቱ እንዲያስወጣ ወደ ትዳሩ እንዲመለስ ሁሉን ነገር እቃ እስከ ማጠብ ድረስ የደረሰው አብርሃም እንግዲህ ትልቅ ማስፈራሪያ እንዲያዙበት ግልጽ ነው። ታዲያ ከዚህ ነገር አንጻር እንግዲህ አብርሃም ይህንን ቀላል ነገር እምቢ ማለት አይችልም። ከሚስትና ከልጁ ጋር የመዝናናት ግዴታ ይኖርበታል። ፈለገም አልፈለገም ውስጡ ባይዋጥለትም እንግዲህ በውሃ እያወራረደ የሚያንቀውን ነገር ሁሉ መዋጥ ይጠበቅበታል ማለት ነው። ውድ ቤተሰቦቼ ይሄ ነገር እስከ መቼ እንደሚዘልቅና በእነዚህ ሁለት ልጆች መሀል እንግዲህ ይሄ ቪዲዮ ሩታ ጋር እስከ መቼ ድረስ ቆይቶ አብርሃምን በዚህ ቪዲዮና እንግዲህ ባስፈረመችው የንብረትና የንዋይ ነገሮች እንግዲህ የንዋይ ነገሮች ፊርማ መሰረት አብርሃም ምን ያህል ጊዜ ሩታ ስር ለመቆየት እቅድ ይኖረዋል ወይ ደግሞ ሩታ ምን ያህል ጊዜ ልታቆየውና ልታስረው ትችላለች ብሎ ማሰብ አዳጋች ነው። ይሄ ነገር ነገ ከነገ ወዲያ በሁለቱ መሀል ያለውን ፍቅር የሚያደረጅ ከሆነ እሰየው እንላለን። ነገር ግን ከጊዜ ወደ ጊዜ ነገሮችን የሚያባብስ እንጂ የሚያሻሽል ነገር ይሆናል ብለን አናምንም። ነገሮች ሁሉ በሰላማዊ መንገድና በፍላጎት በመተሳሰብ ቢፈቱ ለሁሉም የተሻለ ነው። ዳር የተከበረ ነገርና መተሳሰብን የሚፈልግ ነገር እንደመሆኑ መጠን በአንድ ቤት ውስጥ እየተጠላሉ መኖር ማደር መተያየትም በጣም ስለሚከብድ ይህን ነገር አጽንኦት እንዲሰጡበት እንግዲህ የኛም ምክራችን ነው። እናንተም እንግዲህ ሀሳብ አስተያየታችሁን ኮመንት ላይ ምክራችሁን እንዲገልጹለት በዚህ አጋጣሚ መድረኩን ለእናንተ ክፍት እናደርጋለን። ውድ ቤተሰቦቼ ለዛሬ ያስኩላችሁ መረጃዎች እነዚህን ይመስሉ ነበረ። ሀሳብ
አስተያየታችሁን ኮመንት ላይ አስቀምጡልኝ። እንዲሁም ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። በሌላ ቪዲዮ በሌላ መረጃ እስከምንገናኝ መልካም ጊዜን ተመኘን።